ተባረክ። ኢየሱስ ይባረክ። እንጸልይ። ቸር አምላክ፣ ቅዱስ አምላክ፣ መሐሪ አምላክ፣ የዘላለም አባት እናመሰግናለን። አስተምረን ጌታ ኢየሱስ፣ አስተምረን ጌታ ኢየሱስ፣ ቀድሰን አስበን፣ የሚያስፈልገን አሳልፈን ስጠን ጌታ ኢየሱስ። ኃጢአታችን አትይ፣ በደላችን አትይ፣ ያጠፋነው ጥፋታችን አትይ ጌታ ኢየሱስ። በምሕረት አስበን እና ለእኛ የሚያስፈልግህን ነገር ሁሉ አሳልፈን ስጠን እና በእኛ መካከል ተመላለስ በመንፈስ እና እኛን ልትጎበኘና ልታግዘና ኢየሱስ የረደንን ያገዘን የዛሬውን ቀን ለእኛ አሳልፎ የሰጠን እግዚአብሔር ይባረክ። እግዚአብሔር ይባረክ። እንግዲህ እንደም ግርማ እንዳጋጣሚም ያው የምስክርነት ጊዜ ብሎኝ ስናገር ነው። ምንም እንትና ያልኩት ነገር የለም። ጌታ ኢየሱስ ስለሁሉ ይባረክ። እግዚአብሔርን እጅግ አድርጌ አመሰግናለሁ። በቤተ ክርስቲያን ላለው ጸጋ እግዚአብሔርን በእውነት እጅግ አድርጌ አመሰግናለሁ። በመንፈሳችሁ በጸጋችሁ ተካፋዩኝ በዚህ ማለት ተገኝቼ የኢየሱስን ውለታ እንዲያስብ መንፈስም እንድዳሰስ የረደኝን እግዚአብሔርን አመሰግናለሁ። በታችም ከላይም ያላችሁን የእግዚአብሔር ውድ ወንድሞችን እህቶችን በኢየሱስ ፍቅር ሰላም እላችኋለሁ። ሰላሙን ያበዛልን እግዚአብሔር ይባረክ። ጌታ ኢየሱስ ይመስገን። በጠዋትም እንግዲህ እግዚአብሔር በብዙ መንገድ እየባረከን እያስተማረን ነበረ። ኢየሱስ ወንድም ተክልን ይባርከው። እንግዲህ በሱም በኩል እግዚአብሔር ተጠቅሞበታል። ጌታ ኢየሱስ ይባረክ። በሃይማኖት ጤናሞች እንድንሆን እግዚአብሔር አስተምሮናል። እግዚአብሔር ስለ ሁሉ ይባረክ። በሃይማኖት ጤናሞች እንድንሆን ብዙ እግዚአብሔር በረዳው መጠን እንግዲህ ተናግሮልናል። ጌታ ኢየሱስ ስለዛውም ስለሱም ጸጋ እግዚአብሔር ይባረክ። ኢየሱስ እያስታጠቀን ነው። ጌታ ኢየሱስ ይባረክ። ሃሌሉያ ሃሌሉያ። እንግዲህ በልጅነታችንም ጀምረን ልንል እንችላለን። ያው በቤተክርስቲያን ኖረናልም እያልን ነው። ብዙ አገልግሎቶችንም እያገለግለን ነው። በብዙ መንፈሳዊ ሕይወትም እያደገን ነው። ጌታ ኢየሱስ ይባረክ። እግዚአብሔር ይመስገን። እንደናንተ በእውነት ይህንን የእግዚአብሔርን ቃል የሚሰማ የለም። ቀን ሙሉ ማታ ሙሉ እየሰማችሁ በእውነት ብዙ ነው ለውጥ ያለበት። በየቀኑ እየሰማን ነው፣ እያመለከን ነው፣ እየዘመረን ነው፣ እየጸለየን ነው፣ እየጾመን ነው፣ እየተቀደሰን ነው። ጌታ ኢየሱስ ስለሱም ይባረክ። ሃሌሉያ። እዛም ውስጥ ጌታ ኢየሱስ ይባረክ። ኢየሱስ ይባረክ። ፍሬ አለን ወይስ? አንድ ነገር ስለ ራሴ ፈርቼ ነው እንግዲህ ፍሬ አለ ወይ በህይወቴ ላይ? አዎ እየዘመርኩ ነው። አዎ በፊት ያለው እያገለገልኩ ነው፣ እየመሰከርኩ ነው። ጌታ ኢየሱስ ይባረክ። ነገር ግን ውስጤን፣ ህይወትን፣ ማንነትን ስመለከተው ፍሬ አለ ወይ የሚል ጥያቄ በልቤ ይሰማኛል። በስንቶቻችሁ ህይወት ይህ ጥያቄ ይነሳ ይሆን አላውቅም። ጌታ ኢየሱስ ፍሬያሞች ያድርገን። ፍሬ የሚባል ነገር እንግዲህ ትልቅ ነው። ጌታ ኢየሱስ ይባረክ። ስለ ፍሬው እግዚአብሔር ይመስገን። ፍሬ ከመድረሱ በፊት እንግዲህ ብዙ ነገር አለ። ይዘራል፣ የተዘራው ይበቅላል፣ በቅሎም ያድጋል። አድጎ ከዛ በኋላ ነው ፍሬ መስጠት የሚጀምረው። እንደዛውም እግዚአብሔር ከእናቶቻችን ማህፀን ጀምሮ ፈጥሮልናል። ከዛም ተወልደናል። በስጋ ተወልደንም እግዚአብሔር ደግሞ በህይወት አኑሮናል። እድሜያችን ሰጥቶ እስከ ዛሬ ኖረናል። አሁን ወደ ህይወታችንም ኢየሱስን ስናስበውና ኢየሱስን ወደ ህይወታችን ስንጋብዘውም እንግዲህ ህይወት አለን፣ እንግዲህ ፍሬ አለን ወይስ? ጌታ ኢየሱስ ይባረክ። ሃሌሉያ። ኢየሱስ ይባረክ። ብዙ ጊዜ ብዙ ዘመናቶችን ልንዘምር እንችላለን፣ ብዙ ዘመናቶችንም ልንሰብክ እንችላለን። ግን በውስጣችን ፍሬ አለ ወይ?
ያ የምንሰብከው ነገር ፍሬ እያፈራ ነው ወይስ ያላም? ወደ ፍሬው ዞር ብለን ስናየው በህይወትህ እያፈራ ነው ወይ ብዬ አንዳንድ ራስን እጠይቃለሁ። እንግዲህ ፍሬ ያለው ነገር ይወቀጥና ወደ ንፋስ ወደ ላይ እንትን ሲደረግ ገለባው ከአየሩ ጋር ወደዛ ይሄዳል። ፍሬው መሬት ላይ ይወድቃል። እንግዲህ አንዳንድ ጊዜ ስንዴ ሲወቀጥ፣ ባቄላ፣ አተር ምናምን ሲወቀጥ ታዩታላችሁ። እንግዲህ በገጠር ተወልጄ ስላደኩኝ ያውቃለሁ ብዙ ነገሩን እና እንግዲህ ገለባው ያው በንፋሱ ይሄዳል። ንፋስ እስከሚመጣ ይጠበቃል። ንፋስ ሲመጣ ወደ ላይ ይወረወራል። ሲወረወር እንግዲህ ገለባው ይሄዳል ከአየሩ ጋር። ምርት የሆነችዋ ፍሬ የሆነችዋ ምድር ላይ ትቀራለች። ያ ምርቷ እንግዲህ በኩንታል ላይ አስገብቶ ወደ ቤት ይገባል። ጌታ ኢየሱስ ይባረክ። ስለዚህ ህይወት ፍሬ እግዚአብሔር ይስጠን በእውነት ጌታ ኢየሱስ ይመስገን። 1-3 ጥቅስ ብቻ ነው የሚያነባው። ፍሬ ከምለው ነገር ተነስቼ ያወራለሁ። ጌታ ኢየሱስ ይባረክ። ዮሐንስ ወንጌል ላይ ስናገር ጌታ ኢየሱስ ይመስገን። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ላይ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 በኢየሱስ ስም አነባለሁ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራው በእኔ ያለውን ቅርንጫፍን ሁሉ ያስወግደዋል። ፍሬ የማያፈራውን በእኔ ያለውን ቅርንጫፎችን ሁሉ ያስወግደዋል ይላል። ጌታ ኢየሱስ ይባረክ። እንግዲህ በአንድ ዛፍ ላይ ስር አለው፣ ቅርንጫፍ አለው፣ ቅጠል አለው፣ ፍሬ አለው። ጌታ ኢየሱስ ይባረክ። እንግዲህ እኛ አሁን በኢየሱስ ላይ ቅርንጫፎች ነን ማለት ነው። የእኛ የህይወታችን ዋና ግንዱ ኢየሱስ ክርስቶስ ነው። እኛ በሱ ተተክለን ነው የምንኖረው። እኛ ቅርንጫፎች ነን። ጌታ ኢየሱስ ይባረክ። ስለዚህ ፍሬ የማያፈራው በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል ይላል። ጌታ ኢየሱስ ይባረክ። ፍሬ የሌለውን ምን ያደርጋል? ያስወግደዋል። ፍሬ ያለውን ደግሞ ምን ያደርጋል? አብዝቶ 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 እንዲያፈራ ምን ያደርገዋል? ያጠረዋል ይላል። ሃሌሉያ ሃሌሉያ። ኢየሱስ አስበን፣ ጌታ ኢየሱስ አስበን፣ ፍሬ ያለው ይወስጠን። ጌታ ኢየሱስ በህይወቴ ላይ ፍሬ እንዲያፈራ ፍሬ ስጠኝ። በሚዘምረው ፍሬያማ እንዲሆን፣ በምናገረው ፍሬያማ እንዲሆን፣ ተናግሬ ብቻ እንዳልቀር፣ ዘምሬ ብቻ እንዳልቀር፣ በውስጤ በማንነት ፍሬ እንዲኖር ጌታ ኢየሱስ ይርዳኝ። ጌታ ኢየሱስ ይባረክ። እንዲያፈራ ምን ያደርገዋል? ያጠረዋል ይላል። እናንተ ስለነገሯችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናቸው። ያለ እኔም ምንም ልታደርጉ አትችሉምና በእኔ የምኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የምኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቃልም። ጌታ ኢየሱስ ተቆርጬ እንዳልጣል ነፍስን ሕይወትን ሁሉ አደራ። ጌታ ኢየሱስ በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል።
እነርሱንም ሰብስቦ ወደ እሳት ይጥሏቸዋልና ያቃጥላቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚያ አባቴ ይከብራል። አሜን አሜን አሜን። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚያ አባቴ ይከብራል። አሜን። ኢየሱስ አስበኝ ጌታ ኢየሱስ ይባረክ። በእውነት ፍሬ አፍርተን በኢየሱስ ላይ ተተክለን እንድንኖር ጌታ ኢየሱስ ኃይል ይስጠን። እንግዲህ እናስታውሰው፣ ፍሬ የሌለው ዛፍ የሚሆን ፍሬ የሌለው የተኛውም ነገር ለጥፋት ነው የሚሆነው። ፍሬ ያለው ነገር ይንከባከባል። ፍሬ ላለው ነገር ውሃ ያስጠጣሉ ሰዎች። ፍሬ የሚያፈራ ነገር በብዙ መከራም ውስጥ ሆኖ እንግዲህ ያንን ሰፈር በሙሉ ያጥራሉ። ጌታ ኢየሱስ ይባረክ። እንግዲህ ብዙ ፍሬ ካለን ኢየሱስ አሁንም ይጠብቀናል። ብዙ ፍሬያችን የኢየሱስ ፍሬ በሕይወታችን ላይ ካለ ያጥረናል፣ ይጠብቀናል ከሚመጣው ነገሮች ሁሉ። ጌታ ኢየሱስ ይባረክ። ግን በዛም ልክ ፍሬ ግን ከሌለን ያለው አማራጭ ምንድን ነው ያለው መጽሐፉ? ይቆረጣል። ያ የተቆረጠው ምን ይሆናል? ይደርቃል። መቼስ የደረቀው እንጨት ለምን እንደሚጠብቅ ታውቃላችሁ? ተቆርጦ የተዘጋጀው ውጭ ያለው ደረቅ እንጨቱን ስታዩ ምንጊዜም ለእሳት ነው የምትፈልጉት። ይህችን እንጨትማ ለቤታችን ለእሳት ቢወስድ ትላላችሁ፣ ትወስዱም አላችሁ። እንግዲህ ተቆርጣ ያለች ቅርንጫፍ ተስፋዋ እሳት ነው። ፍሬ የሌለች ዛፍ መቼም ለእሳት ነው የምትቆረጠው፣ ለመልካም ስራ አትውልም። ጌታ ኢየሱስ ለእኔም ለእናንተም ፍሬያማ ሕይወት በእውነት በቤተ ክርስቲያን እየኖረን በፍሬያማ ሕይወት እንድንኖር መዘመር ብቻ አይደለም፣ ፍሬ ያስፈልገናል። እውነት ነው። ኢየሱስ መስበክም ብቻ አይደለም፣ ፍሬ ያስፈልገኛል። በበኩሌ ለራሴ ፍሬ ያስፈልገኝ። ሃሌሉያ። እባክህ ጌታ ኢየሱስ ፍሬ ስጠኝ፣ ፍሬ ስጠኝ። ኢየሱስ ተቆርጬ እንዳልጠፋ፣ ኢየሱስ ተቆርጬ እንዳልጠፋ፣ በቤት ያለው እያልኩት እንዳልጠፋ። ፍሬ ያለው ዛፍ እንግዲህ ብዙ እንክብካቤ ይኖረዋል። ምን ስላለው? ፍሬ ስላለው ተብሎ ፍሬ እየታየ ብዙ ነገር ይደረግለታል። እንግዲህ አንዳንድ ጊዜ በቅጠር ዙሪያም ያደጋችሁ ታውቃላችሁ። እንግዲህ በቆሎ ሲዘራ ምናልባት ወደ መብላት አካባቢ ሲደረስ ፍሬ የሌለው ማጭድ ይዞ ይካሄድና በቆሎ ውስጥ ተገብቶ ፍሬ የሌለው ለመቁረጥ እጃችን ይፈጥናል። አንዳንድ ጊዜ በቆሎን ፍሬ ያለውንና የሌለውን ለይተን እንይዛለንና ይሄ የሌላ ነው ብለን ማጭዱን ወዲያውኑ የምናበዛው በዛ ላይ ነው፣ ፍሬ በሌለው ላይ። ያንን ቆርጠን እንግዲህ ለከብቶች እናመጣለን፣ እንቆርጣለን ወዲያውኑ። ግን ፍሬ ያለች በቆሎ ታሳዝናለች። ፍሬ ያለች ባቄላም ታሳዝናለች። ፍሬ ያለች የተኛውም ነገር ለማጥፋት ቶሎ ለመቁረጥ ቶሎ ለማጥፋት እንግዲህ ታሳዝናለች። እንደዛው በሕይወታችን ላይ ፍሬ ይኑረን። ኢየሱስ ፍሬያማ ሕይወት ያኑረን። ጌታ ኢየሱስ አንድ ቃል ደግሞ አለው። ጌታ ኢየሱስ ይባረክ። ሉቃስ ወንጌል ምዕራፍ 13 ሉቃስ ወንጌል ምዕራፍ 13 ከቁጥር 6 እንዲህ ይላል። ይህንም ምሳሌ አለ ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግበት መጥቶ ምንም አላገኘም። ሃሌሉያ። ይህን ምሳሌ አለ ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ቅጠሏ ሳይሆን ቅርንጫፏ ሳይሆን ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም
እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ያለ ምን ፈልጌ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘውም። ቁረጣት፣ ለምን ደግሞ መሬቱን ታጎሳቁላለች? አደራባዬ ኢየሱስ ያደራ ባካንተ ቁረጠኝ። በቤት ውስጥ እያለው ቀድሰኝ፣ ፍሬ ስጠኝ። ኢየሱስ ቆርጤ አትጣለኝ። ጌታ ኢየሱስ ስለምን መሬቱን ታጎሳቁላለች? ስለምን መሬቱን ታጎሳቁላለች? ቁረጣት እንጂ ለምን ፍሬ የላትማ? የምንፈልገው ነገር የለማ። ምን ታደርጋለች? ምን ትጠቅማለች? ቁረጣታ ታዳለ። ጌታ ሆይ አትቁረጠኝ። ኢየሱስ እባክህ አትቁረጥ። እባክህ ፍሬ ፈልገህ ስትመጣ ከህይወት አባዬ እባክህ አንተ ፈልጌ ስትመጣ አለች በላይ በቤተ ክርስቲያን ውስጥ አለች በላይ። ሃሌሉያ። ምንም አላገኘውም። 3 ዓመት እየመጣሁ ምንም አላገኘውም። ቁረጣት፣ ለምን መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያን እስኪያኮተኩትለትና ፋንዲያን እስኪያፈስለት ድረስ ጌታ ሆይ ዙሪያውን እስኪኮተኩትለትና ፋንዲያን እስኪያፈስለት ድረስ በዚህች ዓመት ደግሞ ተዋት። በዚህች ዓመት እባክህን ተዋት። ምናልባት ፍሬ ያላፈራቸው ምክንያት ፋንዲያ ስላልጣልኩላትም ሊሆን ይችላል። ውሃ ስላላጠጣዋትም ሊሆን ይችላል። እባክህን አንድ እድል ስጠኝ አለው ያ ገበሬው። ይህችን ዓመት ደግሞ ተዋት አላ። ወደፊትም ብታፈራ ዳና ነው፣ ያለዛ ግን ትቆረጣታለህ አለው። ያለዚያ ግን እባክህን ፍሬ ስጠኝ። በቤቴ ባዶ ሆኜ እንዳልኖር አንድ እድል ይስጠን ኢየሱስ። አሜን። እንግዲህ አንዳችን እግር በቤተ ክርስቲያን፣ አንዳችን እግር በውጭ አኑረን። በአንድ በኩል ዓለም ይኸው አለው እያልኩኝ፣ በአንድ በኩል ይኸው ቤተ ክርስቲያን አለው እያልኩኝ በለብታ ህይወት እየኖርኩኝ ፍሬ በህይወት ሳይኖረኝ እስከ መቼ ልኑር? ጌታ ኢየሱስ ሆይ አስበኝ። ወይ ወደ ውጭ እናውጣ አንዳችን እግር፣ ወይ ወደ ውስጥ እናስገባ የቀራችኋን እግር። ጌታ ኢየሱስ ይባረክ። እሺ አንድ ጥቅስ ጨምሬ አበቃለሁ። ጌታ ኢየሱስ ይባረክ። ኢሳይያስ መጽሐፍ ላይ ሲናገር ትንቢተ ኢሳይያስ ምዕራፍ 5 ከቁጥር 1 ላይ አሁን ስለ ወዳጄና ስለ ወይኑ ቦታ ለወዳጄ ቅኔ ይቀኛለሁ። ለወዳጄ በፍሬያማ ኮረብታ ላይ የወይን ቦታ ነበረው። በዙሪያም ወፈራ፣ ድንጋዮቹንም ለቅሞ አወጣ፣ ምርጥ የሆነውን አረግ ታከለበት። ጌታ ኢየሱስ ይባረክ። ምን አድርገው? በዙሪያም ቆፈራ፣ ድንጋዮቹንም ለቅሞበት አወጣ፣ ለቅሞ አወጣ፣ ምርጥ የሆነውንም አረግ ታከለበት። በመካከሏም ግንብ ሰራ፣ ደግሞም የመጥመቂያ ጉድጓድ ማሰባት፣ ወይኑንም ያፈራ ዘንድ ተማመነ። ወይኑም ምን ታደርገን ያፈራ ዘንድ ተማመነ፣ ዳሩ ግን ሆምጣጣ ፍሬ አፈራ። ሰውዬ የጠበቀ መልካም ፍሬ ነው። መልካም ፍሬ ታፈራለች ብሎ ነው ምርጡን ዘር ያመጣው። ግን ሆምጣጣ ፍሬ አፍርቶ ተገኘ። ጌታ ኢየሱስ ይባረክ። ላይ ካዛት እኛንም እግዚአብሔር ከዓለም ብዙ ካለው ከመጥፎ ህይወት አውጥቶልናል፣ አምጥቶልናል። በቤተ ክርስቲያን ላይ ያቆሙናል፣ ተክሎልናል። ጌታ ኢየሱስ ይባረክ። ስለዚህ ሆምጣጣ ፍሬ እንዳናፈራ ኢየሱስ አንቺንም የጠራሽ እኔንም የጠራኝ መልካም ፍሬ እንድናፈራ ነው። መልካም ፍሬ ያፈራሉ ብሎ ነው የጠራን።
ስለዚህ ያንንን መልካም ፍሬ እንድናፈራ ጌታ ኢየሱስ ይባረክ። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች በእኔ በወይኑ ቦታዬ መካከል እስኪፍረዱ ለወይኔ ያላደረገሁለት ከዚህ ሌላ አደርግ ዘንድ የሚገባኝ ምንድን ነው? ወይኑን ያፈራል ብዬ ተማመን ስለምን ሆምጣጣ ፍሬ አፈራ? ይላል ጌታ ኢየሱስ ይባረክ። ሆምጣጣ ፍሬ እንዳናፈራ ጌታ ኢየሱስ ይባርከን። ተባረኩ። ተረከብ። ጌታ ኢየሱስ ይባረክ። ወንድም ግርምዬ ኢየሱስ ይባርካችሁ።